Hello, everyone. Welcome to English with Adam video channel. Before we start the new lesson, let's start the previous, revise the previous lesson about adjective. Adjective is a word that describe a noun or a pronoun. Adjective ማለት ቅጽል ሲሆን ፕሮናውንን ወይንም ናውንን ይገልጻል ተብላችሁ ነው የተማራችሁ። አስታውሱ ይሄን። ሌላው የአድጀክቲቭ አይነቶች አሉ። ኒውሜሪክ ቁጥር ነው። ቁጥርን በመጠቀም አድጀክቲቭ መጠቀም እንችላለን። ኳንቲታቲቭ መጠንን በመጠቀም አድጀክቲቭን፣ ኳሊታቲቭ ጥራትን፣ ሌላው ዴሞንስትሬቲቭ አድጀክቲቭ የሚባሉት ዴሞንስትሬቲቭ፣ ኢንትሮጋቲቭ አድጀክቲቭስ እነዚህ የመሳሰሉትን ተጠቅመን አድጀክቲቭ ስምንና ማንን ይገልጻል? የስም ምትክ ወይም ተውላጠ ስም የሚባለው ነው ማለት ነው። ይሄ እንዳትረሱ እሺ። አሁን ወደ ዛሬው ትምህርታችን እንምጣ። ቨርብስ በአለፈው እንደነገርኳችሁ በአምስት ከፍለን ነው የምናያቸው። ስለዚህ ብዙ ቀን ይወስድብናል ቨርብን ለማስተማር። የዛሬው ትምህርታችን አክሽን ቨርብስ ኤንድ ሊንኪንግ ቨርብስ ይባላል። አክሽን ቨርብስ ኤንድ ሊንኪንግ ቨርብስ ይባላል። አክሽን ቨርብስ ኤንድ ሊንኪንግ ቨርብስ ምንድን ነው? አክሽን ቨርብ ምንድን ነው? ሊንኪንግ ቨርብ የሁለቱን ልዩነት ነው ዛሬ የምትማሩ። አክሽን ቨርብስ ሾ ዋት ሳምዋን ኦር ሳምሲንግ ዳስ፣ አንድ ሰው ወይም አንድ ነገር የሚሰራውን ድርጊት፣ ያ ድርጊቱ አክሽኑ አክሽን ቨርብ ተብሎ ይጠራል። አክሽን ቨርብ ተብሎ የመሆን ግስ አይደለም፣ የመሆን ግስ አይደለም። የተግባር በእንቅስቃሴ እንቅስቃሴን የሚገልጽ ቨርብ ነው ማለት ነው። ለምሳሌ አይ ኢት፣ አይ ድሪንክ፣ አይ ሮት፣ አይ ስፒክ፣ አይ ፕሌይ፣ አይ ዎሽ እነዚህ ምን ተብለው ይጠራሉ? አክሽን ቨርብስ። ዎሽ፣ ድሪንክ፣ ራይት፣ ስፒክ፣ ሊስን፣ ሪድ እነዚህ የመሳሰሉት አክሽን ቨርቦች ናቸው። ድርጊትን የሚገልጹ ናቸው። ድርጊትን ተግባርን የሚገልጹ ናቸው። ሌትስ ሲ ባይ ኤግዛምፕል፣ በምሳሌ ሲንየው ሉክ አት ዘ አንደርላይን ወርድስ ሺ ራንስ ኤቭሪ ሞርኒንግ። ሺ ራንስ ኤቭሪ ሞርኒንግ። ዘ አንደርላይን ወርድስ ራንስ ኢዝ ኤ ቨርብ ነው። ይሄ አክሽኑ ይሄ ነው። እሷ ሁልጊዜ ጠዋት ጠዋት ትሮጣለች ማለት ነው። ተግባሯን ነው የሚያሳይ። ተግባሯ የምትሰራውን ስራ ነው የሚያሳይ። አልማዝ ፕሌይስ ባስኬትቦል። አልማዝም እንደዚሁ ፕሌይ የሚለው ቨርብ ነው ማለት ነው። አክሽን ቨርብ ነው። ዘ ካት ድሪንክስ ሚልክ። ካት ድመቷ ወተት ትጠጣለች የሚለው ተግባሯ። ስለዚህ ራንስ፣ ፕሌይስ፣ ድሪንክስ እዚህ ሴንተንስ ውስጥ ምንድን ናቸው? አክሽን ቨርብ ናቸው እንጂ ሊንኪንግ ቨርብ አይደለም። ተግባርን በተግባር አክሽን፣ ተግባር እንቅስቃሴ የምንሰራውን ስራ በምንገልጽበት ጊዜ አክሽን ቨርብን እንጠቀማለን። እንደገና ደግሞ መሆንን በምንገልጽበት ጊዜ ሊንኪንግ ቨርብ የሚባሉ እንጠቀማለን። ስለዚህ አክሽን ቨርቦች እነዚህን ይመስላሉ። ቱቱ እንሂድ። ሊንኪንግ ቨርብስ ምንድን ነው ስራቸው? የሊንኪንግ ቨርብስ ኮኔክት ዘ ሳብጀክት ዊዝ ዘ ኮምፕሊመንት ዘይ ዶንት ሾው አክሽን። እነዚህ አክሽን ድርጊትን ወይም ተግባርን አያሳዩ። አክሽን ቨርቦች መሆንን ነው የሚያሳዩ። ኮኔክት ማንና ማን? ሳብጀክቱንና ቨርቡን ያያይዛሉ። ማን ነው? ኮምፕሊመንቱን ያያይዛሉ ማለት ነው። ኮምፕሊመንት ማለት ባለፈው እንዳስተማርኳችሁ አረፍተ ነገሩን የተሟላ የሚያደርግ ወርድ ወይም አድጀክቲቭ ሊሆን ይችላል ወይም ናውን ሊሆን ይችላል ቃሉ።
they don't show action አክሽንን አያሳዩ the common linking verbs are common linking verbs ተብለው የሚጠሩት ብዙ ጊዜ የምንጠቀምባቸው verb to be የሚባሉት ናቸው። የመጀመሪያዎቹ verb to be የምንላቸው verbs እነማን ናቸው? am, is, are, was, were, be, being, been and been እስከ ቢን ድረስ ያሉት ምን ተብለው ይጠራሉ? verb to be ተብለው ይጠራሉ። የመሆን ግስ and sometimes እንደገና ብዙ ጊዜ ሳይሆን እነዚህን see, become, feel, appear, look, sound, smell, taste የመሆን ስቴት ማለት የመሆን ነው። when they show state ለምሳሌ ስሜል እና ቴስት አንዳንዴ አክሽን ቨርብ ሆነው እንጠቀምባቸዋለን። በሌላ ጊዜ ደግሞ ሊንኪንግ ቨርብ ሆነው እንጠቀምባቸዋለን። ስቴትን በሚገልጹበት ጊዜ ምን ይሆናሉ ማለት ነው? ስቴትን በሚገልጹበት ጊዜ ሊንኪንግ ቨርብ ተብለው ይጠራሉ ማለት ነው። ለዚህ ኢዝ ኤግዛምፕል እዚህ ጋር ያለውን ኤግዛምፕል he is tired አሁን ኤግዛምፕል ነው ይሄ። is connect the subject he with the word tired። ስለዚህ is የሚለው verb ማንን ነው ያገናኘ? ሳብጀክቱ he የሚለውንና ኮምፕሊመንቱን ታይርድ የሚለውን ነው ያገናኘ። ለዚህ ነው ሊንኪንግ ቨርብ ያልናቸው። እዚህ ላይ እንምጣ። አይ ፊል ሲክ አሞኛል መሆንን ነው የሚገልጹ እነዚህ። አይ ፊል ሲክ የመጀመሪያው ደክሞኛል ነው፣ እሱ ደክሞታል ነው። አይ ፊል ሲክ አሞኛል፣ የህመም ስሜት አለብኝ እንደማለት ነው። ዘ ቨርብ ፊል ኮኔክትስ ዘ ሳብጀክት አይ ዊዝ ዘ ወርድ ሲክ። አይና ሲክን ያገናኘው ማን ነው? ቨርቡ ፊል የሚባለው ፊል ነው። እነዚህ አገናኝ ናቸው። አገናኝ ሊንኪንግ ቨርብ የምንላቸው አገናኝ። አክሽን ግን አገናኝ አይደለም። አገናኝ ድርጊቱን የሚያሳየን ነው አክሽን። ስለዚህ እዚህ ጋር አክሽን ቨርብስ ሊንኪንግ ቨርብስ ነው የሚለው ቶፒኩ። አክሽን ቨርብ እንዳልኳችሁ ድርጊትን የምንገልጽበት፣ ስራን የምንገልጽበት፣ ተግባርን የምንገልጽበት ቨርቦች በሙሉ አክሽን ቨርብ ይባላሉ። ራን፣ ፕሌይ፣ ድሪንክ፣ ኢት፣ ዎሽ የመሳሰሉት ነገሮች አክሽን ቨርብ ተብለው ይጠራሉ። ኮኔክት የሚያደርጉ ወይም ጆይንስ ዘ ሳብጀክት ዊዝ ዘ ኮምፕሊመንት ጆይን የሚያደርጉ ቨርቦች በሙሉ ምን ተብለው ይጠራሉ? ሊንኪንግ ቨርብ። እዚሁ አሁን ያሳዩኋችሁ በሙሉ ማለት ነው። ስለዚህ ሊንኪንግ ቨርቡ የትኛው ነው? አክሽን ቨርቡ የትኛው ነው ተብላችሁ በምትጠየቁበት ሰዓት መመለስ አለባችሁ። አሁን የሁለቱን ልዩነት አይታችኋል። አክሽን ቨርብ የምንላቸው ሊንኪንግ ቨርብ እነዚህ ናቸው። በቃ እነዚህ ካሉ ያ ሴንተንስ ምንድን ነው ማለት ነው? ሊንኪንግ። አንዳንዴ ግን ስሜል እና ቴስት እንደ አክሽን የምንጠቀምባቸው አሉ። ለምሳሌ አይ ቴስት ዘ ኦሬንጅ ካልኩኝ፣ አይ ቴስት ዘ ኦሬንጅ ካልኩኝ ቴስት እዚህ እንደ ምን ሆኖ ነው የገባው? እንደ አክሽን ቨርብ ሆኖ ነው እንደ ነገር ግን ዘ ኦሬንጅ ቴስትስ ጉድ ካልኩኝ፣ ዘ ኦሬንጅ ቴስትስ ጉድ ካልኩኝ እንደ ሊንኪንግ ቨርብ ሆኖ ነው ያገለገለ እና ለዚህ ነው ሳምታይምስ እነዚህም ያገለግላሉ እንደ ሊንኪንግ ቨርብ ቱ ቢ ብቻ አይደሉም የሚያገለግሉ ብዬ የዘረዘርኩ ለእነዚህ ነው። እነዚህም ብቻ የያዙ እንደ ሊንኪንግ ቨርብ የምንጠቀምባቸው እዚህ ያሉት ነው፣ ቱቱ ያሉት ናቸው። ያ አክሽን ቨርብ በጣም ሰፊ ነው፣ ብዙ ነው አክሽን ቨርብ። እነዚህ ግን ውስኖች ናቸው፣ መያዝ ይቻላል። እሺ አሁን ይሄን ካየን እንግዲህ አክሽን ቨርብስ ምን እንደሆነ ሊንኪንግ ቨርብ ምን እንደሆነ ገልጬላችኋለሁ።
ሊንኪንግ ቨርብ አያያዥ ነው። አክሽን ቨርብ ደግሞ ድርጊትን የምንገልጽበት ነው ብያቸዋለሁ። ኤክሰርሳይሱ ላይ እንምጣ። ኤክሰርሳይዝ identify the verb in the following sentences whether action verb or linking verb። አረፍተ ነገሮች እዚህ ያሉ። በአረፍተ ነገሮቹ ውስጥ ያሉት ቨርቦች አክሽን ናቸው በእያንዳንዱ አረፍተ ነገር ወይስ ሊንኪንግ ናቸው ብላችሁ መልስ እንድትሰጡኝ ነው። the baby cried loudly። ቨርቡ መጀመሪያ ቨርቡን መለየት አለባችሁ። ባለፈው ትራንስቲቭ ኢንትራንስቲቭ ብዬ አስተምሪያችኋለሁ ካስታወሳችሁ። እና አሁንም እንደዛው ትራንስቲቭን አውጡ ኢንትራንስቲቭ አውጡ ብዬ እንትን እንዳልኳችሁ። the baby cried loudly ምንድን ነው ማለት ነው? አክሽን አክሽን። they are students ስቱደንትስ ይሄ የድርጊት ቨርብ ነው ማለት ነው። እዚህ ላይ አድጀክቲቭ ወይም ናውን ቢኖር ኑሮ ኮምፕሊመንት፣ ይሄ አድቨርብ ነው ላውድሊ የሚለው። they are students ይሄ ስቴት ኦፍ ቨርብ ነው። ስቴት ኦፍ ቨርብ ነው ማነው? ቨርብ ቱ ቢ ነው። ይሄ አያሻማም። ምን ይሆናል ማለት ነው መልሱ? ሊንኪንግ ቨርብ። she looks happy she looks happy she looks happy she looks happy እሷ ደስተኛ ትመስላለች ማለት ነው። እሷ ደስተኛ ትመስላለች። ድርጊት አይደለም መሆኑን ነው ሊንኪንግ። አልማዝ ሮት ሌተር። አሁን ይሄ ድርጊት ነው። አልማዝ ደብዳቤ ጻፈች ነው። ስለዚህ ቨርቡ ሮት ነው። ምን ይሆናል? አክሽን። the food tastes good the food tastes good ምግቡን ስንቀምሰው ቆንጆ ነው እንደማለት ነው። ስለዚህ ይህ አድጀክቲቭ ነው፣ ኮምፕሊመንት ነው። ስለዚህ ቴስት ማንን አያይዟል? ጉድና ፉድ የሚለውን አያይዟል። ሊንኪንግ ይሆናል። መስፍን ድሪንክስ ኮፊ መስፍን ድሪንክስ ኮፊ ይሄ አክሽን ነው። እዚህ ውስጥም ይሄ ቨርብ እዚህ ውስጥ የለም እዚህ ውስጥ የለም። ስለዚህ ይሄ አክሽን ይላል። በጣም ቀላል ነው። ይሄ ትምህርት የአራተኛ ክፍል ነው። በአዲሱ ስርዓተ ትምህርት አራተኛ ክፍል ላይ ነው ያለ። አራተኛ ክፍል ላይ አለ። ስለዚህ በጣም ቀላል ነው። ደጋግማችሁ ቪዲዮውን ተመልከቱ፣ እዩ፣ አዳምጡ። ኤክሰርሳይሱንም እንደገና ስሩት። እንደገና ምናልባት ጽሁፉ አይነበባችሁ ካለ ዋይድ አድርጓትን። ዋይድ ስታደርጉት ይነበባል እና ደግሞ እኔ የገለጥኩትን አዳምጡ። ስለዚህ የዛሬ ትምህርታችን እዚህ ላይ እንጨርስና የምሰጣችሁ ማሳሰቢያ ላይክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳትረሱ። ታንክ ዩ። See you for the next lesson. Bye bye.